ቅዳሜ ከሰዓት ሞቅ ደመቅ ብሎ እንደቀጠለ ይገኛል። ሰብልዬ አሁን ደግሞ እንግዶች አሉን። ዛሬ በጣም እናትና ልጅ ናቸው አብሮ ዛሬ እንግዶቻችን በጣም ነው ደስ የሚሉት። እንግዲህ እነማን ናቸው ሰብሊ? እነማን ናቸው? ሚስተር ኢትዮጵያ ሻምፒዮን ነው። ሚስተር ኢትዮጵያ ቆመን ነው መቀበል ያለብን። ቆመን እንቀበለዋለን። ዳግማዊ አሸናፊ ከእናቱ ጋር ስቱዲዮ ነው ያለው። እንኳን ደህና መጣችሁ። እናመሰግናለን። አረፈሉ ስንጠራችሁ ራሱ በጣም አጠራሩ ደስ ይላል። ሚስተር ኢትዮጵያ ሻምፒዮን ትልቅ ማዕረግ ነው በእውነት። እናመሰግናለን። ደስ የሚል ማዕረግ ነው ያለው። በጣም እንደምን ናችሁ እናትና ልጅ? እግዚአብሔር ይመስገን። ታስቀናላችሁ በጣም። እናመሰግናለን። በጣም ዳግማዊ አሸናፊ ብዙዎቹ በጣም ያውቀዋል፣ ግን እስኪ ለተመልካቾቻችን ስምን እስኪ ግለጽ። እሺ፣ ዳግማዊ አሸናፊ ይባላል። የ2024 እና 2025 እንዲሁም ደግሞ ዱባይ መስል ሾው ላይ ኢትዮጵያን ወክዬ ተወዳደርኩኝ። የኢትዮጵያ ቦዲ ቢልደር ነኝ። ሚስተር ኢትዮጵያ ሻምፒዮን ለተከታታይ 2 ዓመት ያው የትያልማዝ ልጅ ማለት ነው። የትያልማዝ ነው የምላት ያሾፈብኝ ነበር ሲቀልድ ነው ደስ ማማ ስታቆላምጥ የትያልማዝ ነው የምትለው ሚዲያ ላይ የትያልማዝ ነው ሚዲያ ስሟት እና ደስ ሲል እንደምትጠራት እናንተ ደስ ማማላታለሁ ሆዲዬ እላታለሁ። ሌላ ዓላማ አለው ስሙ ሆዲዬ ትንሽ ጠጠር ያለ ሆዲዬ የነሱን ትርፍራፊ ማለት የነሱ ትንሽ ስፖርት ተሰራና በፊት ጀምሮ ቤት ገብታ ምናምን በቃ የተገኘውን ነገር ነውና ሆዲዬ እንላታለን። ለፋዘ በደንብ ትበላ ነበርና አሁን እንግዲህ እኔ ጋር ከመጣች በኋላ በደንብ ስፖርተኛ ሆናለች። አመጋገቧን አስተካክላለች። ለዛ ነው እንግዲህ እሱ ፕሮፌሽናል ሳይሆን ነው መበላው። አሁን ግን አልበላው በኋላ በጣም ደስ ይላል። በቅድሚያ እንኳን ደስ አለህ ልንል እንፈልጋለን። ሀገርን ያስከበርክነህ ሰንደቅን ከፍ ያደረግነህ በቦዲ ቢልደር በአንተ ዘርፍ እንግዲህ ከፍተኛውን ደረጃ ይዛልና አንተንም እናትህንም እንኳን ደስ አላችሁ ልንል እናም ያው አንዳንድ ቪዲዮችን እያየሁ ነበር ቲክታክ ላይ እና የዶን መሆነ የተናገርካቸው ንግግሮች በጣም ፓወርፉል ናቸው። ደስ የሚሉ ንግግርና ህልምህን ነው እየኖርክ ያለኸው እና ስለሱ እስኪ አንዳንድ ነገር በለን። ተማሪዎችን ሰብስበህ መታችሁ ታያላችሁ ያልከው ነገር በጣም ደስ ይላል። ቢልዲንግ ላይ ሰምታችሁ አላመንቱ ይላችሁ ማለት ሁላችንም ሰክሰስፉል ሰዎች ሆነ በቃ የኔን ኮምፒቲሽን ብታዩ መጣል አታርሱ ኦሎምፒያን ስበይ እንትን ነው ዶርማችን 4 ኪሎ ነበርኩኝና በጣም ብዙ አይነት ሰው ያለበት ዶርም ነው። ከብዙ ቦታ ነው የመጣ ነው ሁላችንም እና ሌሊት 9 ሰዓት 8 ሰዓት ድረስ ያወራና እናመሻለን። ማለት በጣም ብዙ በቃ አይዲያዎች የሚነሱበት የራሱን ሃይማኖት ይሄ ማለት እምነት የሌለው ሰው አለ፣ በጣም አክራሪ ሰው አለ ምናምንና ዳይቨርሲፋይድ ሰው ስለሆነ ያለው ውስጥ ዶርም ውስጥ በጣም ነው የምንዋደደው ፍቅር ነበርና አይዲያዎች ይነሳሉ እና ሁሌም መጀመሪያ መዝጊያችን የምትሆኑትን ነገር ተናገሩት። አባላ አንዱ እኔ መርካቶ ሱቅ ከፍታለሁ ምናምን ያለ ተናገሩ። ኔጋ ሲደርሱ እኔ ሁሌም ጭንቅላቴ ላይ የነበር ነገር ነው ቦዲ ቢልደር ሆኜ በቃ ኢትዮጵያን እያስጠራውኝ ምናምን የሚለው ነገር አይዲያ ሁሌም አይምሮ ይወስጣል እና በቃ ልቤ እዛ ላይ ነው ያደረው ቦዲ ቢልዲንግ ለና አስተይኩኝ። እንዳጋጣሚ ከተናገርኩኝ በኋላ ኢትዮጵያን ወክዬ ሄጄ ተወዳድሬ ልክ ስመለስ ጓደኛዬ እንዴ አንተ ያልከውን አደረክ እንዴ ምናምን ብሎ አላመንም። በጣም ቆይቷልና 4-0 ሆኜ ላከልኝ ማለት ነው። ፈርስት ይሮ ነው ያን ቪዲዮ ያዝነውና 4-0 ላኩ እና ደስ ይላል። ገጣጥሜ ቪዲዮ ሰራውበትና በጣም ብዙ ሰው ጋር ተደረገና ሰውም በጣም ወደደው። እንግዲህ ሰውንም ደግሞ በፖዚቲቭ ወይ ኢንፍሉዌንስ አድርኩበትና በጣም ደስ ይል ነበር። ለውጥ ራሱ ለውጥ ሰውነት ሳይ
በደንብ እንደሰራበት በጣም ነው የሚያስታውቀው። ልክ ነው። የት ነበረ ዶርሙ? የት ነበር? ሳባ ይባላል። 4 ኪሎ ትንሽ ወደ ካርት ስኩል አጠገብ ያለ ዶርም ነው። እዛ ነበር 4 ኪሎ ስፖርት ሳይንስ ነበር የምማረውና ዶርሜ 4 ኪሎ ነው። 6 ኪሎ ደግሞ ትምህርት የስፖርት ሳይንስ ዲፓርትመንት እዛ ስለሆነ ክላስ እዛ ነን። 4 ኪሎ ደግሞ ዶርም እዛ ነበር ማለት ነው። ልጅ እንደዚህ ለማድረግ በቅቶ ቅድም እንዳልነው ሰንደቅ ከፍ አስደርጎ ሀገርን አስጠርቶ ያንቺ የራስሽ ልጅ ሆኖ ልዩ ስሜት አለ። እሱን ስሜትሽን እንስማና ስለ ሌሎች ነገር ደግሞ እንጫወታለን። እናታችን እንግዲህ ያው 2 ልጆች አሉኝ። የሱ ታላቅ አለ። 2 ንጉሶች ነው የምላቸው። ናትናኤል አሸናፊ፣ ዳግማዊ አሸናፊ ይባላል እና በተፈጥሮ ፈጣን ነው፣ ጎበዝ ነው። ይለያያሉ 2ቱ እና የሆነ ፈጥኖ የሆነ ነገር እንደሚሆን ግን አውቅ ነበር። ዝም ብዬ ብልህ ነው፣ ፈጣን ነው። በቃ ላመነበት ነገር ደግሞ ወደፊት ነው፣ ወደኋላ መመለስ አትችልም። እና እዚህ ደረጃ ሲደርስ ያው ብዙ ፍላጎት የለኝም። በቃ ማለት ይሄ ሰው እንደዚህ ለመሆኑ የሆነ የሚደባደብ ያልሆነ ቦታ መገኛ ምናምን ያው ምን ለመሆን ነው የምለው። ትምህርትን ተማር ነው ቀለም ብቻ አልገባኝም። ያኔ በቃ እንዲህ ባልግብኝ ነው ልጄ ፊዚካሊ አፒራንሱም እንትኑም ጥሩ ነው እና ያልሆነ ነገር ውስጥ ይገባብኝ ይሆን በቃ አንቲ ነኝ። በቃ ሰላም የለንም። ከዛ ማማተይ አንድ ቀን እንደማስደስትሽ ግን እርግጠኛ ሆኜ እኔ ፎቶ አንሺኝ ይለኛል። አይ ምን ያደርግልኛል እኔ ሰውነት ፎቶ ማንሳት በየመስታወቱ እየተገተርከ እኔን አይደለም የምፈልገው ትምህርትን ተማር በስነ ስርዓት አባቴ የደረሰበት ደረጃ ድረስ እኛ እስካለን በህይወት በቃ ከዛ አለ መስመር ስትይዝ ደግሞ የራሳችን ኑሮ እንኖራለን እና ብዙም ደስተኛ ነበር። አሁን ግን በቃ የተወሰነ ይሄ ውድድሩ ምኑ 4ኛ ሲወጣ እልከኛ ነው። እንደዛ ሞቶ መጀመሪያ ሞራሉ ተሰበረ፣ ሳይመረጥ ቀረ። 4ኛ ወጣ። በቃ ነይ ነው የሚለኝ፣ ነይ እንትኔን ይይልኝ ውድድሬን ይይልኝ እመጣለሁ። ከዛ 4ኛ ወጣ እልከኛ ነው። ኔክስት ደግሞ በቃ ዘንድሮ እኮ 1ኛ ነው መውጣ እንድትመጣ። እሺ አሁን የተገነዘብኩት ነገር ምንድነው? ልጄን መሸሽ የለብኝም። በሸሸሁት ቁጥር ሌላ ነገር ውስጥ ይገባብኛል። ለምን ወልጄ አሳድጌ አስተምሬ ለትምህርት ነው እዚህ የተላከው የመጣው ሬጉላር ተማሪ ነው እዚህ መጣውና እየተማረ ይሄ ነገር አለ፣ እየተማረ ይሄ ነገር አለ። ከባድ ነው፣ ፈተና ውስጥ ነው ይነግራቸዋል። ማለት ውድድሩ በጣም ፈተና ነው። በቃ እዚህ ደረጃ ሲደርስ እጅግ በጣም ያው ሳፖርት አደርገዋለሁ። ወደፊት እንጂ ወደ ኋላ እንዳትጎትችኝ ይለኛል። ከባህር ዳር ድረስ አሳየላኩኝ አሳልካለሁ በቃ ልጄ እንግዲህ ወዲዬ እውነትም ሰርቷል። ምን ላድርግ በቃ ቢያንስ መርዳት ያለብንን ነገሮች የመንግስት ሰራተኞች ነን ሁለታችንም። አባቱ ጥረተኛ ነው። ያው አሁን ዳግና ትራንስሌሽን ኦፊስ ሊንግዊስቲክስ መምህር ስለነበር ባህር ዳር ዩኒቨርሲቲ ዳግና ትራንስሌሽን ኦፊስ ብሎ ከፍቷል ባህር ዳር አባቱና ጥሮታ ከወጣ በኋላ አላረፈም፣ እየሰራ ነው። እኔም ያችን የራሴን ደሞዝ ያደረግን እንልካለን። ዶሮውንም አሳውንም በብዛት አሳ ነው የምልክልን። በቃ ጥሩ ነው፣ ረድቶታል። አልተለየሁትም። እመጣለሁ፣ ሳፖርት አደርገዋለሁ እና ተመስገን ደስ ብሎኛል። ከዚህ በኋላ ያው ደስ ያለኝ ዲሲፕሊንድ ነው። በቃ ከምንም በላይ በቃ ልጅ ዲሲፕሊንድ ሆኖ ስፖርት ውስጥ ገብቶ ህልዙን እየጠበቀ ሲሄድልህ ደስ ይልሃል። አያርግልህ። በቃ ልጅ ግን መጨረሻው ቢያንስ ከዚህ በኋላ ወደ ኋላ አይጎተትም። ስፖርትን እየሰራ ትዳሩን መስርቶ ይኖራል ብዬ አስባለሁ። ደስ ብሎኛል። አመሰግናለሁ። ፈርስት ይር ልክ ጨርሼ ከዛ መቃላቸው ነበር ጓደኞቼን። የዛውን ክረምት ስራ አገኘሁኝ። ስራ አግኝቼ አጎቴ ቤት ነበርኩኝ። ከዛ እየተማርኩኝ አክስቴ ቤት ቆየሁኝ። ከዛ የራሴን ቤት ተከራይቼ ወጣሁኝ። ከዛ ክላስ ደግሞ ጥሩነቱ አንድ ክላስ ነበር የሚኖረን። ጠዋት አንድ ክላስ ይኖራል። ክሊያንቶችን አሰርቼ ክላስ ተምሬ ትሬኒንግን ሰርቼ ሌሊት ድረስ ደግሞ አሰርቼ ክሊያንቶችን ቤት ገባ ነበር እስከ 4ኛ ዓመት ድረስ ማለት ነው። ውድድሩ ምን ይመስል ነበር? ምርጫውስ እንዴት ነበርና እነሱ ነገሮች እንያቸው። ሜንስ ፊዚክ በቁምጣ ነው የምወዳደረው። ሜንስ ፊዚክ ካታጎሪ ነው ያለው። የራሱ የሆነ ካታጎሪዎች አሉት። የቁመት ካታጎሪ አለው፣ ኪሎ ካታጎሪ አለው። ስለዚህ የቁመቱን ካታጎሪ ይለያያል። ኤ ክላስ፣ ቢ ክላስ፣ ሲ፣ ዲ ምናምን ተብሎ ይከፈላል። እነሱን እኔ ሲ ክላስ ውስጥ ነበርኩኝ። ከሜትር ከ80 በላይ የመጀመሪያ ውድድሬን ተወዳደርኩኝ። ተወዳድሬ እንዴት ነው
በደንብ ፕሪፔር አላደረኩኝም። የምችለውን ያህል ሞክሬያለሁኝ እና ሰውነቴ ምንም ይናገራል። በጣም ትንሽ ነበርኩኝ። 18 ዓመቴ ነው። የመጀመሪያ ውድድሬ ነው እና ታላላቆቼ ጋር የተወዳደርኩት ቶፕ 20 ውስጥ አልገባሁኝ። ወጣሁኝ፣ ከመድረክ ወረድኩኝ። የዛን ቀን አያቸዋለሁኝ ያሸነፉ ልጆች በቃ ቤተሰቦቻቸውን አስቀምጠው ዋንጫቸውን አስቀምጠው ምናምን በቃ ደስ ይል ነበር ሞመንቱ፣ ቤተሰቦቻቸው ተደስቶ ሲያዩ እና እኔ ደግሞ እነ ማማን የመጀመሪያ ውድድር አልመጡም። በብቻዬን ነበርኩኝ። ከዚህ ጋር ነበርኩ ፖም ይባላል እና ትንሽ ቅር የሚል ነገር ነበረው። ኔክስት ይር ቤተሮኝ እመጣለሁ ብዬ የሚቀጥለው ዓመት ቤተሮኝ መጣሁ። ዩኒቨርሲቲ ተማሪ ነኝ፣ ሰከንድ ይር ነኝ። ማቹር አድርጌያለሁኝ በደንብ ሰውነቴም አድጓል ምናምን። ገባሁኝ። ያው ኤክስፔክት ያደረኩት ቶፕ 3 ውስጥ ነበር። አራተኛ ወጣሁኝ። ከዛ አራተኛ ስትወጣ ሜዳሊያ ብቻ ነው የሚሰጥ፣ ዋንጫ የለም። አትሊስት ዋንጫውን ይዘህም ይሄ ለመጎረርም ብራግ ለማድረግ ነው። ከዛ እነ ማማ ነበሩ። በቃ እኔም ትልቅ አፕሴት በቃ በጣም ተበሳጨሁኝ ምናምን፣ ግን አላቆምኩኝ። 2024 ላይ ደግሞ ለውድድር ገባሁኝ ማለት ነው። ስገባ እንግዲህ አላሰብኩኝም የነበር ጭራሽ ውድድሩን ለማቋረጥ አስቤ ኮምፕሊት አንድ ሳምንት ሲቀረኝ ሆስፒታል እናቴንም አልነገርኳትም ነበር። ሄጄ ትንሽ አሁን መናገር ማልፈልገው ነገር አለ፣ ግን በሄልዝ ኮንዲሽን ምክንያት ውድድሩን ባትወዳደሩ አሪፍ ነው አሉ። አንድ ሳምንት ቀርቶኝ በቃ ተበሳጭቼ 6 ወር ዳይት አድርጌያለሁ ምናምን። ገባሁኝ ጂም ቤት ውስጥ ምናምን በጣም በቃ ጊቭ አፕ አደረኩኝና እንደዛ መሆኑ አላቋረጥኩኝም። ሰራሁኝ። ጓደኛዬ ቀራኒዮ መድኃኔዓለም ቤተክርስቲያን አለ፣ እዛ ይዞኝ ሄደ። ስለተሳለ እዚሁ አለ ተስለ። ከዛም በሳምንቱ ፕሮግራም ዳቲስ እዚሁ እንመለሳለን አለ። እኔ በቃ ሰቀልድ ነው መሰለኝ እና ሄድኩኝ። ስለተሳልኩኝ በሳምንቱ ውድድሬን አሸነፍኩኝ። ከዛ አንድ ዋንጫ ተሰጠኝ። ካታጎሪን አሸነፍኩኝ ሲ ክላስ። ኦቨርኦል ደግሞ ተወዳደርን ሚስተር ኢትዮጵያ የሚለውን ታይትል ለመያዝ ተወዳደር። አላመንኩኝም እና ስሜን ሲጠሩት ቁጥሬን እያየኝ ግራ ገባኝ እና ማለት በቃ ለብዙ ዓመት ድሪምስ አድርገው የነበረው ነገር ነው። አሸነፍኩኝ። ቆይ እንዴ ከዛን 2025 ላይ ደግሞ አወዳደራችን ዮናስ ይባላል። እሱ ነው ብዙ ኦፖርቹኒቲዎችን ክሬት የሚያደርግልን። ዮኒ ይባላል አንበሳ ፊትነስ። ከውጪ ደግሞ ኢንተርናሽናል ኤፍቢቢ ፕሮ ካርድ የሚባላል ስታተስ ነው። ኢንተርናሽናል ፕሮ ካርድ ያላቸው ሰዎች ዓለም ላይ ትንሽ ናቸው እና እሱ ለኢትዮጵያ 2 ካርድ ይላካል። ለ2 ሚስተር ኢትዮጵያ አሸናፊ በተለያየ ካታጎሪ ይሰጣቸዋል ተብሎ ቃል ተገባና ላይቭ ላይ ዮኒ ሲያወራ በጣም ደነገጥኩኝ። ማለት ይሄ ለአመታት ታስቦ የነበረው ነገር ነው። ፕሮ ካርድ መያዝ ማለት ልክ እንደ ቦዲ ቢልደር ትልቅ ስታተስ ነው፣ ራሱን የቻለ ማዕረግ ነው። ዮኒን እናውቀዋለን። አንድ ጊዜ እዚህ መጥቷል እና እሱን አናውንስ ሲያደርግ በቃ ማለት ደነገጥኩኝ እና እንግዲህ አልወዳደርም አልኩኝ። ምናልባት በቃ ሌላ ደግሞ ከሌላ ሀገርም ተወዳዳሪዎች ሊመጡ ይችላሉ። እኔ አምናት ቤተሪናፍ በቃ እኔ በቂ አይደለሁም ብዬ ማሰብ ጀመርኩኝ። እንደተለመደው ደግሞ መድኃኔዓለም ሄድኩኝ፣ ተናገርኩኝ፣ ስለቴን አስገባሁኝ፣ ስለቴን ተሳልኩኝ፣ ተመለስኩኝ። 2025ም ደግሞ ኤቭሪ ይር ምንድነው እየቀለለ ይመጣል ብዬ ነበር ማስበው፣ ቻሌንጆች ይቀንሳሉ ብዬ 2023 ስወዳደር ዩኒቨርሲቲ ተማሪ ነኝ። 2024 ደግሞ ስወዳደር ያው ከዩኒቨርሲቲ እንግዲህ ወጥቼ ብቻዬን ተከራይቻለሁ። ምግብም አያስቸግረኝም፣ አልጨናነቅም ብዬ ነው። በፊት የዩኒቨርሲቲ በጣም የምንወዳት አርት ስኩል ማሚ የምንላት እናታችን አለች፣ አርት ስኩል ምግብ ኩክ የምታደርግልን እሷ ነበረች የምትሰራልኝ ምግቡ እና ከዛ ስለ እወጣለሁ ብዬ ነበር ያሰብኩ። 2024ም እንግዲህ ባልኳችሁ ምክንያት በጣም ታፍ ሆኖ ተፈትኜ አሸነፍኩኝ። 2025 ደግሞ ቀላል ይሆናል ብዬ ነበር ያሰብኩት፣ ግን ኤክስፔክት ባላደረግኩት ወይ ደግሞ በጣም ከባድ ሆነ፣ በጣም ታፍ ሆነ፣ ኮምፒቲሽኑ ሃይ ሆነ። እንግዲህ እግዚአብሔር በቃ የሱ ፍቃድ ሆነና ድጋሚ ደግሞ 2025ንም አንድ ታይትል ወሰድኩኝ። በመካከል ደግሞ ዱባይ ነበር እድል መጣ። ስፔን ነበር ልንሄድ የነበረው ኢትዮጵያን ወክለን ስፔን ኤምባሲ ካንስል አደረገብን። ካንስል ሲያደርጉብንም ቪዛችን ሌሎቹ ጊቭ አፕ አደረጉ። እኔ ጊቭ አፕ ሳላደርግ ዝም ብዬ ቀጠልኩት፣ አላቆምኩኝ። ዱባይ ኮምፒቲሽን አገኘሁኝ። ዱባይ እንግዲህ ክላይንቶቼም ስፖርት ቤታችንም ምናምን አንድ ላይ ተባብረው በቃ ትኬቱ ምናምን ቪዛውን መጥቶ አንዴ ተላኩኝ። ተወዳድሬ መጣሁኝ። አራተኛ ወጥቼ መጣሁ። ኢንተርናሽናል ውድድር ነው። አራተኛ ወጥቼ መጣሁኝ።
ጥሩ በርን የከፈተልን ነው ወደ ዱባይ መወዳደር ኢንተርናሽናል አይደል? በጣም እንዴት ነበር እዛ የነበረ? ደስ ይላል። ኤክስፔሪየንሱ በጣም ደስ ይላል። ከዓለም ነው የሚመጡት፣ ዓለም አቀፍ ነው። ከኢራን አሉ፣ አሜሪካ ውስጥ አሉ፣ ከራሽያ ተወዳዳሪዎች አሉ ምናምንና ሰው ጋርም ኮኔክት ማድረግ ያለሽበት ፊልድ ላይ በጣም ጎበዝ እንድትሆኚ እና ደግሞ ኤቭሪ ይር ቤተር እንድትሆኚ ይረዳሻል። ኤክስፔሪየንስ ሼር ታደርጊበታለሽ። ደስ ይላል። ያው ትንሽ ሎንሊነት ስሜት አለ። እዚህ የነበረው ክራውዱ ምናምን ዳጊ ምናምን እየተባልክ ሲጮህልህ ነበር። ሰው ዱባይ ስትሄድ አረቦች ናቸው ምናምን ቁጭ ብለው ፖስተር ዝም ብለው ይዋል ምናምን ትንሽ እሱ ይሄ ኦዲየንስ ምናምን ስለሌለ የተወሰነ ራሱን የቻለ ፋክተር አለው። ግን እግዚአብሔር ይመስገን አራተኛ ዲዘርቭ አድርገዋለሁኝ። ሌሎቹ በጣም ቤተር ናቸው ከኔ በፊት የነበሩት። ግን በጣም ቆንጆ ኤክስፔሪየንስ ደስ የሚል ኤክስፔሪየንስ ነበር። ዋው በጣም ደስ ይላል። ስለዚህ ስለ እድገቱ እኮ አላወራንም። እድገት የት ነው? ባህር ዳር ነው ተወልጄ ያደግኩት። ዩኒቨርሲቲ ውስጥ ያደግነው ባህር ዳር ዩኒቨርሲቲ እና በጣም ደስ ፔዳ ነው ፖሊ ነው? ፖሊ ትንሽ ነዋሪ ነው ያለው። ፔዳ ባባ ፋዘር ረዳ ፕሮፌሰር ነው። ላንጉጅ ላይ ነው ሊንጉስቲክስ አማርኛ እና እንግሊዝኛ አስተማሪ ነው። እዛ ነው ያደግነው። እናቴም እዛው ነው የምትሰራው። እዛው ነው በቃ የቻይልድሁዳችንን ጨርሰን ከዛን ቀበሌ 16 የሚባል ሰፈር አለ። የማህበር ቤት ስለነበራቸው ቤት እዛ ገባን ማለት ነው። ጡረታ ከወጣሁ ደስ ይል ነበር በጣም። ግን ዩኒቨርሲቲ ላይፍ ብዙ ዩኒቨርሲቲ ተማሪዎች ጋር ነበር አብረን የምንውለው፣ ኮኔክትም እናደርጋለን። ብዙ አይነት ሰዎች ነው ያሉት። ዳይቨርሲፋይድ ማህበረሰብ ስለነበር በጣም ደስ ይል ነበር። እንግዲህ ከባህር ዳር የተነሳው ትንሹ ልጅ አዲስ አበባ ገብቶ አይደለ በተልሙን ኖሮ ሀገር አስጠርቶ ቤተሰብ አኩርቶ እዚህ ደርሳል። በድጋሚ እንኳን ደስ አለ እንላለን። ትንሽ ወደ ማሚ ትንሽ እንመለስ። እናም ደግሞ አይ ቲንክ ወደ ማሚ መለስ ስትል ያየነው ነገር አብረው እየሰሩ ከየት ነው የመጣው? የስፖርት እንቅስቃሴ እንደምታደርግ አይተን ነበር እናታችን። እንግዲህ አንቺ ያልኩት አሁን ልጅሽ አጠገቢ ስለሆነ እኔም እንደ እናቴ አይቼሽ የግድ ነው። እንደዛ ነው ደግሞ መሆን ያለበት። ደስ የሚለው እንደዛ ነው። ዳግም ከወለድኩ በኋላ አንዳንድ አለርጂኮች ያስቸግሩኝ ነበር። ከዛ በፊትም ከአባቱ ጋር አባቱ ግራውንድ ቴኒስ ተጫዋች ነው ዩኒቨርሲቲ፣ ሩጫ ምንም አብረን እንሮጣለን። በቃ ስፖርት የሚባለው ነገር ከሱ ነው የመነጨው። ከአባታችን ያየን ያደገው ዋናተኛ ነው፣ ግራውንድ ቴኒስ ተጫዋች ነው። ጎንደርና ባህር ዳር ዩኒቨርሲቲ ይጋጠሙ ነበር ድሮ ግራውንድ ቴኒስ። ያኔ እንደዛ ተጋጣሚ ነው ይጫወት ነበር ገና እኔን ከማግባቱ በፊት። ከዛ ያ ትሬንድ አለ አብረን ነው በቃ ሩጫ የግድ ነው። በቃ በሳምንት 3 ቀን የግድ ነው ስፖርት ከሱ ጋር። ከዛ እሱን ስወልድ የሆነ አለርጂክ ነገር መጣብኝና በቃ ጅም ቤት መግባት አለብሽ ትለኛለች ጓደኛሽ። ጅም ቤት ገባ። ኤሮቢክስ ነው የምንሰራው። ከኤሮቢክስ ውጭ የምናውቀው ነገር የለም። በቃ ኤሮቢክስ ሰራለሁ፣ ደስ ይላል። በቃ ሄልዚ ነኝ፣ ደስ ይላል ሁሉ ነገር ተስተካከለ። መድኃኒት ምናምን ሳለስ በቃ በስፖርቱ ተስተካከለ። በጣም ነው የሚገርመው ተስተካከለ። ከዛ አጅሬ ደግሞ አሁን ፕሮፌሽናል ሆኖ መጣ። ስትሬንግዝ ደግሞ መስራት አለብሽ አለኝ። በቃ አሁን እዚህ ስመጣ ስዊት ቦክስ ያው ያሰራኛል እሱ። እዛ ደግሞ ባህር ዳር ደግሞ ጅም ቤት ግርማ ጅም ቤት የሚባል አለ፣ ጓደኛው አለ፣ ኮች አለኝ። እሱ ደግሞ ያሰራኛል። በቃ ደስ የሚል ውሎ ነው ሙሉ። በሳምንት 3 ቀን 4 ቀን የግድ ነው በቃ ላይፍ ስታይል። በቃ የግድ ነው በቃ። አሁን እሰራለሁ፣ ቢሮ ሄዳለሁ፣ እመጣለሁ። እዚህ ማላርፍም ያሰራኛል። ሄልዚ ነኝ፣ በጣም ፈጣን ነኝ። 55 ዓመት ሴት አልመስልም። ወደ 56 ወደ 56 እየደረሰ ወደ 56 ልደቱን ሊያከብር ታከብርለታለህ? ሰርፕራይዝ ታደርጋታለህ? አሁን ግን አይነገርም። ግን ማለት ነው ስመጣ ማለት ነው አእምሮዬን አዘጋጅቼ የመጣሁት ባዲ ቢልደር ነው ምናምን ሲባል እንደዚህ ነገር እንዲህ ብሎ ይመጣ ምናምን አልገመትኩም። እንደዛ ፈልጌ አውቄ ነው ያለበስኩት። ተጋብዞ ሲገመጡ ምናምን እንደዚህ ምናምን የሚሉት ነገር አለና እሱን አስቤ ነበርና ይሄ ማለት ይነካ ያንተ ግን አሰብኩኝ እሱ አሪፍ
ሰው ትንሽ አሰምሽኑ ይለያያል። ቦዲ ቢልደር ሲባል ምናምን በፊት እንደሚታወቀው ጠባብ ቲሸርት ምናምን አንዳንዴ ደግሞ ከየሰው ፐርሰናሊቲ ደግሞ ይለያያል። እኔ ብዙም ሴንተር ኦፍ አቴንሽንም ሆነም መውጣትም መታየትም የምፈልግ ሰው ስላልሆንኩ ሸፈንፈን አድርጌ ሲያስፈልግ ደግሞ ስቴጅ ላይ ደግሞ ሁዲ እየለበሰው ነበር። ዩኒቨርሲቲ ሲሄድ ትምህርት ቤት ሁዲ ለብሶ ነው የሚሄደው ብዙ ጊዜ ደስ ይለኛል። እኔም ቀጭኑ ጀለስሽ እየፈለገች ነውና ለምሳሌ ዶርም ሌላ ዶርም ሳንኳኳ ምናምን በፊት እቺ ቀጭኑ አልጂ እየፈለገች ነው ውጪና እናግራ ይባላል። ሁዲ ለብሼ ምናምን ነበር የምንቀሳቀስ። መታየት ብዙ ጊዜ ሚዲያ ላይ መታየት አይፈልግም። ላይ ብዙ ጊዜ ስለምንታይ አሁን የት ነው የምትሰራው? አሁን ስዊት ቦክስ ነው የምሰራው። ቦሌ ብራንች እዛ ኮች ነኝ። 2 ዓመት ከ6 ወር ሰርቻለሁ። ከዛ በፊት ደግሞ ሌላ ቦታ ነበር የምሰራው። ጂም ፖይንት የምትባል ትንሽ የቤት ነበረች። 4 ኪሎ ተማሪ ሆኜ እዛ ነበር ማሰራው። ከዛን 1 ዓመት ከምናምን አሰርቼ ነው ስዊት ቦክስ የገባሁት። አሁን ከረንትሊ ስዊት ቦክስ ነው ያለው ቦሌ ብራንች። አመጋገብስ ግን አልነገርከንም። እንዴት ነው ይሄ አመጋገብ? ማለት ማሚ እንዳለ ነው፣ ግን የተለየ የምታረገው ነገር አለ? እስኪ ትንሽ ነገር። በቦዲ ቢልዲንግ ሁሉም ነገር የተመዘነ ነው። ውሃውም ጀምሮ ከውሃውም ከምትጠቀሚው ጨውም ዘይትም ሁሉም ነገር የተመዘነ ነው እና ይሄ አሁን እንጀራ ምናምን ወጥ አብሮ አይደለም ውድድሩ ጋር። እኛ አሁን ፋታችንን አጥፍተን ስሪዲ የሆነ ሉክ ይዘን ነው እንደ ይሄ ቅርጻ ቅርጽ ሰራተኛ ቅርጿን ብቻ ይዘን ነው የምንሄደው። ስለዚህ እሱ ጋር ከቆዳችን ስር ያለውን ሰብኩታኔ ስፋት ኮምፕሊትሊ አጥፍተን ስሪዲ የሆነ ሉክ ይዘን የምንገባው እና እሱን ለማድረግ ደግሞ አመጋገባችን ይለያል። ሞስትሊ የምንመገበው አጃ አለ፣ ኦትስ፣ እንቁላል ሲሆን ደግሞ ነጩን ፓርት ወይም ሊሆን ይችላል አስኳሉን ብዙ ጊዜ ፕሪፈር አናደርገው። ሩዝ አለ፣ ነጭ ሩዝ፣ ቺክን ብረስት፣ አሳ ነው። ይሄንን እንግዲህ ለተመሳሳይ ኦልሞስት አመታት ነው የሚደረገው። ኦልሞስት አመታት ምናልባት እንግዲህ ውድድር ከሌለ እሁድ ቀን አንዴ ወይ ቅዳሜ ቀን አንዴ ጊዜ የሚያምረን እንጀራ ወጥ ምናምን ነገር ልንበላ እንችላለን እንጂ ኦል ይር ራውንድ ተመሳሳይ ምግብ ነው። ዘይት የለውም። ሩዙ ሲቀቀል ባዶ ነው የሚቀቀለው። ቺክኑም በውሃ ነው የሚበስለው እና ትንሽ ይሄ ቴስቱን እኛም ቼዛ እናደርግም። ቴስቱንም አንፈልገው። ይሄ የሚጣፍጠውን ነገር ምናምን እንትን አይደል። ውድድር ላይ ስትሆኚ ይሄንን በልተህ ውድድር ታሸንፋለህ ከተባልክ ያችን ነገር በልተህ የምታስበው ሰክሲድ ማድረግ ነው፣ ውድድር ማሸነፍ ስለሆነ የሆነች ዋንጫ አለች እሷን ለመያዝ ስለሆነ ቴስቱ ምናምን አይታየንም። የመጨረሻ ቀናቶች ላይ ደግሞ በጣም ከባድ ካርቦሃይድሬት የሚባል ነገር ሪዝ እናደርጋለን። ከዛ በኋላ ደግሞ ውሃ በጣም እንቀንሳለን። ኦልሞስት ለ3 ቀን ግማሽ ሊትር የምትሆን ትንሽ ውሃ ሲፕ ነው የምናደርገው፣ ወይም 1 ብርጭቆ ተመዝና ነው። 200 ግራም ካለ ኮች አሰልጣኝ እሷን በግራም ተመዝኖ ራሱን የቻለ ፕሮቶኮል አለው። ራሱን የቻለ ሳይንስ ነው። ራሱን የቻለ አርት ነው እና ኦልሞስት በቃ መጨረሻ ታይሞች ላይ ሹገር ሌቭላችን በጣም ይወርዳል። ዲሃይድሬት እናደርጋለን። በዛ ፕሮሰስም የሚሞቱ ቦዲ ቢልደሮች አሉ ውጭ ሀገር ኦርጋን ፌሊየር የሚያጋጥማቸው ነው። እንግዲህ ከእግዚአብሔር ጋር ፈጣሪ የጠበቀን ነው እዛ ድረስ ምን ደርሰው። ሌላም ወደፊት ምኞትንም በዛው ነገር። እሺ አሁን ከረንትሊ ያለኝ ጎል ድጋሚ ኢትዮጵያን ወክዬ መወዳደር አይቀርም ወይ አሁን 2026 ኤፕሪል ላይ ወይ ከኤፕሪል በኋላ ደግሞ ኢትዮጵያን ወክዬ እወዳደራለሁ። ግን አሁን በዚህ ሰዓት ስወዳደር ዋንጫ ይዤ ለመምጣት ነው የማስበው። ሾርት ተርም ጎሌ ይሄ ነው። ሎንግ ተርም ደግሞ ያው የራስ የሆነ ትልቅ ዌልነስ ሴንተር ሲባል ወጣት በስነ ስርዓት በስፖርት የሚያድግበት በስፖርት ሜንታሊ ራሱን የሚያዘጋጅበት ሜንታሊ ጭንቅላቱን ሻርፕ የሚያደርግበት ኤሪያ ዌልነስ ሴንተር ስፖርት ቤት ሳይሆን ዌልነስ ሴንተር። አዎ ህልዝንም የምታማክርበት ኤሪያ ሊሆን ይችላል። ብዙ ቴራፒዎች የሚሰጡበት ኤሪያም ሊሆን ይችላል። ቦዲ ቢልዲንግ የሚሰራበት ሊሆን ይችላል። ብዙ አትሌትን የሚያፈራ ዌልነስ ሴንተር እንግዲህ የፈጀውን አመት ይፍጅ፣ ግን ተዋርድ ለዛ ነገር እየለፋው ነው። እግዚአብሔር ደግሞ ባለው ሰዓት ያሳካልኛል ብዬ አስባለሁ። ሎንግ ተርም ጎል እሱ ነው። ሾርት ተርም ደግሞ ያው እንግዲህ ከ6 ወር በኋላ ዋንጫ ይዤ መምጣት ለሀገሬ ይሳካል። የማሚ ምርቃት ይጨመርበትና ዳግዬን እንግዲህ በጣም በቃ አንዲት ነጥብ ወላጆች የልጆቻቸው ጓደኛ መሆን አለባቸው። ለልጆቻቸው ጓደኛ እናት አባት የሚለው ባውንደሪ ቀርቶ ጓደኛ መሆን አለባቸው።
ለዚህ ነው እዚህ የደረሰው። እኔና አባቱ ጓደኞቹ ነን። አንድ የሚደብቀን ነገር የለምና እዚህ ደርሷል። መድኃኔዓለም ሁሉን ነገር ያሳካለት ህልሙ ነው። ይሄ ስፖርት ደግሞ እናንተ እድሜ ለእናንተ አሁን ደግሞ ትልቅ ነገር ደስ ያለኝ ይሄ ስፖርት እንዲታወቅለት እዚህ ጠርታችሁ ስለጋበዛችሁን በጣም እጅግ አድርጌ አመሰግናለሁ። ይሄን ስፖርት ገና ኢትዮጵያ ውስጥ ብዙ የታወቀ አይመስለኝም። እንዲህ ቅንጦት ምናምን ነው የሚመስለው። በቃ አሁን እንዳልሽው ባለፈው ቅድም እንዳለው እና አሁን ስለታወቀለት ስፖርቱ ደስ ብሎኛል። በቃ መድኃኔዓለም መጨረሻን ያሳምርልህ። እኔን ሄልዚ እንዳደረክኝ ህይወት በሙሉ የተሳካዩ ያንተም ይወንድም አብየው እሺ ክፋይ አስተያየታችሁ የአይናችሁ አስተያየት ትልቅ ፍቅር እንዳለ ነው የሚያሳየውና ታስቀናላችሁ። አቅብጠን ያሳደግነው አቅብጠን ስልሽ ዝም ብሎ ፉፍ አይደለም። ግን ስንት ዓመት ነው? ዲሲፕሊን አሁን 23 ዓመት ነው። መስከረም ላይ 23 አከበረ። መስከረም ላይ ገና 23 አክብሯል። 23 አራተኛ ይዟል። ልጅና ያለ እግዚአብሔር ይመስገን። እዚህ አጋጣሚ አንተም ለእናትህ ፍቅርህን ብትገልጽላቸው። ከእናቴን ብቻ አይደለም ሙሉ ቤተሰቦቼን አጎት አክስቶቼን ሁሉንም በጣም ነው የምወዳቸው። እንግዲህ መጀመሪያ እዚህ ላደረሰኝ እግዚአብሔርን በደንብ አመሰግናለሁ። በተጨማሪ ደግሞ እግዚአብሔር እኔን በስነ ስርዓት እንዲያሳድጉ ሪስፖንሲቢሊቲ ሰጥቶ የላካቸው ሰዎች አሉ። እናትና አባቶቼ ለኔ በጣም ትልቅ ቦታ ነው ያላቸው። እናቴን በጣም ወዳታለሁ። እናቴን ወዳትን ያክል ደግሞ አባቴን በጣም ነው የምወደው፣ በጣም አከብረዋለሁ። ፕሮፌሰር አሸናፊ በጣም ነው የምወዳቸው። እናቴንም አባቴንም ለኔ ሰክሰስ ለኔ እዚህ መድረስ እናቴ ብዙ ሆናልኛለች። ፊቷ እስኪጠቁር ድረስ ብዙ ሰፈር እስከማድረግ ድረስ እናቴን በጣም ነው ማከብራት፣ በጣም ነው የምወዳት። በእኔ ማትደራደር እናት ነች። እኔ ሁሌም ጎልቼ እንድታይ እኔ እንደወጣ መሞከር እናት ነች። ለእኔ ብላ ኦልሞስት ህይወቷን ያጣች እናት ነች እና በጣም ነው የምወዳት እናቴን። በጣም አመሰግናለሁ። በጣም አድርጌ አመሰግናለሁ። በስነ ስርዓት ስላሳደጉኝ፣ ሰው እንድጠላ አድርገው ስላላሳደጉኝ፣ ስለ ሰው ለብር ለሚያስፈልገውም ይሁን ለተቸገረ ሰው እየረዱ ያሳደጉኝ፣ እያየሁኝ ስላደግኩኝ ሀምብል አድርጎ ስላሳደገኝ አባቴ ሰውን እንዳልንቅ፣ ሰውን ሁሉንም ሰው በስነ ስርዓት ትሪት አድርጎ እንዳሳደግ ስላደረገኝ ለራሱ ትንሽ ጫማ ለብሶ እኛ በስነ ስርዓት እንድናድግ ጥሩ ትምህርት ቤት አስተምሮ ምንም ነገር ሳይኖረው ከሰውም ተውሶም እንትን እያለ ኬሪየርን እዚህ ድረስ አድርሶልኛል። እነሱን ደግሞ የምከፍልበት ታይም ነው። ከዚህ በኋላ ከመድኃኔዓለም ጋር ደግሞ ትልቅ ደረጃ አድረሳቸዋለሁ። እነሱንም እኔ ለማድረሳለሁ። በጣም አመሰግናለሁ። በጣም ደስ ይላል። የባህር ዳር ፔዳው ረዳ ፕሮፌሰር አሸናፊ እንግዲህ ባሉበት እንኳን ደስ አለው ልንለው እንወዳለን። ምስክርነት ቀላል ነገር አይደለም። ደግሞ የገረመኝ ስምህ እሳቸው አሸናፊ አንተ ዳግማዊ። አይ እሳቸው ዳግማዊ አሸናፊ እውነትም አሸንፈዋል። ስለዚህ እናት አልማዝ ፀሐዬና ልጅ ዳግማዊ አሸናፊ። በዛው ላይ ደግሞ አድሬስ ያላደረኩት ከይቅርታ ጋር ኢንተርናሽናል ቦዲ ቢልደርም ነኝ። አይኤፍቢቢ ኢንተርናሽናል ቦዲ ቢልደር ዳግማዊ አሸናፊ። እሱንም ደግሞ ክሬት ላደረገልን ዮናስን እጅግ በጣም አድርጌ አመሰግናለሁ። ኢንተርናሽናል እውነት ነው። ኢንተርናሽናል ቦዲ ቢልደር ዳግማዊ አሸናፊ ከእናቱ ጋር መጣ። እናት ያሉት ነገር በጣም ትልቁም ነገር ነው። እናትና አባት ብቻ ሳይሆን ለልጆቻችን ጓደኞቻቸው እንሁን ያሉት ነገር በጣም ሊሰመርበት የሚገባ ነገር ነው። እድሜን ከጤና ይስጣችሁ ለያችሁ። ስለዚህ በቅዳሜ ከሰዓት እንግዳችን ስለሆናችሁ በድጋሚ ልናመሰግናችሁ እንወዳለን። በዚህ ዘርፍ በቦዲ ቢልደር ዘርፍ ለተሰማራችሁ ስፖርተኞች ልጆቻችን በሙሉ ያለንን አክብሮት ልንገልጽም እንወዳለን። በድጋሚ እናመሰግናችኋለን። ቅዳሜ ከሰዓት ነው፣ እንቀጥላለን። አብራችሁ